ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው ልጅቷ እንግዲህ በቲክቶክ በጽሁፍም በቪዲዮም እንግዲህ ማቃጠሏን ጨምራበታለች ወይ ደግሞ ቀጥላበታለች ማለት ነው። እልህ ነው የያዛት። ያው እንደነገርኳችሁ በጣም እልህ ውስጥ ናት ልጅቷ። ተመልካችንም ሀይሚንም ለማናደድ በቃ ቆርጣ ተነስታለች ማለት ነው። እና ገና ለልጄ ከዚህ በላይ እታገላለሁ፣ ሴት ልጅ ቆርጣ ከተነሳች ቁስሉ አይሰማትም እያለች እንግዲህ የተለያዩ ጽሁፎችን እየጻፈች ትገኛለች። እንግዲህ ቅመሜም ዛሬ ከስንት ጊዜ በኋላ ስቶሪ ላይ ፖስታለች ማለት ነው። ፍቅር ትልቅ ውሸት የሚል ፖስታለች። ምናልባትም እሷን ለማስተማር ይመስለኛል። ምክንያቱም እውነተኛ ፍቅር በዚህ ልክ አይደለም ማለት ሰዎችን እያስገደዱ ወይ ደግሞ እያስፈራሩ ወይ ደግሞ በህግ እከሳለሁ እያሉ ህግ ጋር እየሄዱ መጥሪያ እያመጡ አይደለም እውነተኛ ፍቅር። እውነተኛ ፍቅር መስዋዕት ነው። ለሚወዱት ሰው የሚፈልገውን የሚወደውን እንዲኖር መተው ነው እና ለሷም ትልቅ ትምህርት ነው ብዬ አስባለሁ ፖስት ያደረገችው። ምክንያቱም ከትናንት ማታ ጀምሮ እንግዲህ እያያቸዋት ነው። በቪዲዮም እየገባች ፎቶውን እየለጠፈች እንደገና ደግሞ ጽሁፍ ላይ እያስቀመጠች ትገኛለች። እኔ ግን ውድ ቤተሰቦቼ በጣም ከታላቅ ይቅርታ ጋር እርግዝናዋን አሁንም አላምንበትም። ምክንያቱም የመጀመሪያ ቪዲዮቸውን ገብታችሁ ብታዩ ሸሚዝ ለብሳ የመጣችበት ጋር ሆዷ ባዶ ነው ጭራሽ ማለት ነው። ቀጥሎ ደግሞ ቅመም ቀጥራት የመጣች ነጭ ሸርት የለበሰች ቀን ራሱ ያንን ያክል አይደለም። እና እንዴት ነው ሰው በአንድ ሳምንት የድርስ እርጉዝ የሚሆነው? ማለት ማንን እየሸወደች ነው? ራሷን እየሸወደች ነው፣ ህዝቡን እየሸወደች ነው። እኔ የሚያናድደኝ እንዴት እስካሁን የእሷን ሴራ የሚደርስበት ሰው አጣ ተከታትሎ በስውር ከካሜራ ጀርባ። የምሬን ነው የምላችሁ። መቼም ሙሉ ቀን ከቤት ተቆልፋ አትውልም አይደል እንዴ? እርግጠኛ ነኝ ወይ የምትፈልገውን ሰው ልታገኝ ወይ ጓደኞቿን ወይ ደግሞ ሰፈር ላይ ስትንቀሳቀስ እንዴት ሰው እሷን ተከታትሎ የእሷን ማንነት ማወቅ ያቅተዋል? ይህ ሁሉ ህዝብ ከሀይሚና ከብሩኬ ጎን ከሆነ እንዴት ስለ እሷ መረጃ ማግኘት ያቅታቸዋል ብዬ በጣም ተናድጃለሁ። የምሬን ስነግራችሁ ማለት ነው። ምክንያቱም አንድ ሴት የውን ሁሉ ህዝብ እያንጫጫች ነው የምትገኘው፣ ለዛውም በውሸት ማለት ነው። የተለያየ ቪዲዮቿ ላይ የተለያየ ሆድ ነው እንግዲህ እያየን ያለ ነው። አሁን የትናንቱ ደግሞ ፈጣሪ ሆይ፣ የትናንቱ እኮ በቃ ልትወልድ ቀናቶች የቀራት ሴት የለችም። በቃ በዚህ ሳምንት ትወልጃለሽ የተባለች ሴት ማለት ነው። ልክ እንደዛ ድርስ እርጉዝ ልትወልድ ቀናት የቀራት እርጉዝ ነው የምትመስለው። እና በዚህ ልክ እኔ ግን በጣም ነው የገረመችኝ። ማለት እንዴት ቻለችበት? በዚህ ልክ ህዝቡን ማጭበርበር፣ በዚህ ልክ ልጆቹን ማሳዘን፣ በቃ ማስጨነቅ እንዴት ተቻለላት? የምሬን ስነግራችሁ ማለት ነው። እና እንግዲህ ዛሬ ያው ብዙዎቻችሁ በጣም ተጨንቃችኋል፣ እናውቃለን። የመጥሪያው ወረቀት ለብሩክ ስትሰጠው ሀይሚ ምን ሊሰማው ይችላል የሚለው ብዙዎቻችሁን አስጨንቋችኋል። ከዛ ውጭ ደግሞ ህግ ጋር ቀርቦ እንግዲህ ምንድን ነው የራሱን የሚለው እሱን እንግዲህ አናቅም። ወይ ካሜራ ሊቀርጹ ይችላሉ ወይ ላይ ቀርጹ ይችላሉ። ሲጀመር የሚጠየቀውን ጥያቄ እንዲመልስ ተዘጋጅበት በዩ ነው ያለቻት ማለት ነው እንደሰማችሁት። እና እኔ በቃ እኔ አላቅም። እኔ ይሄ ነገር ግን የምሬን ሳስበው ማለት ነው ስራ እየሰሩ ነው ይመስለኛል። አላቅም። አወዛገቡን እኮ እንዴ! ምክንያቱም በእውነተኛ በትክክለኛ ህግ ከሄድን እሷ የሄደችበት መንገድ ጭራሽ አይሆንም። ማንም ሰው ያላመነበትን ልጅ አንዲትን እርጉዝ ሴት ተንከባከብ፣ ልጁ ያንተ ነው ብላለች ተንከባከብ ብሎ የሚያስገድድ የለም። ማንኛውም ህግ ውለጅና ዲኤንኤ ተመርምሮ የእሱ ከሆነ ልጁን የመንከባከብ ግዴታ አለበት። አብሮ የመኖር ያለመኖር ደግሞ የእሱ ፍላጎት ነው ብሎ ነው መልስ ሊሰጣት የሚችለው አይደል እንዴ? እና በዚህ ልክ ህዝቡን ራሱ ሞኝ አድርገው ማሰባቸው እኔ አላቅም። ስራ እየሰሩ ከሆነ ማለት ነው። ግን አሁን ላይ አብዛኛው ነገር እያመዘነ ያለው ስራ እየሰሩ እንደሆነ ነው። እርግዝናውም የውሸት ነው፣ እመኑኝ የውሸት ነው። እንደዚህ አይነት እርግዝና የለም። ሰው እንዴት በአንድ ሳምንት 3-4 አይነት እርጉዝ ይሆናል? የምር የፈለገ ነገር ሊገፋ ይችላል እኮ ግን በዚህ ልክ እንዴ! በዚህ ልክ እና በጣም ታናድዳለች። እየሰራችሁ ያለው ነገር በጣም ነው የሚገርመው፣ በጣም ነው የሚያናድደውም። እሷን አንጠልጥሎ አውጥቶ እውነቱን እንድታወጣ ማድረግ እንዴት አንድ ሰው እንዳቃተው አላቅም።
ብቻ የዛሬው ደግሞ ያው ያስጨንቃል። እውነት ነው እንግዲህ ህግ ቦታ ብሩኬ ይሄዳል አይሄድም፣ መጥሪያውን ይቀበላል አይቀበልም የሚለውን እንግዲህ እሱ ብዙዎቻችሁን አስጨንቋቸዋል። ሲጀመር ምንም የሚያስጨንቅ ነገር የለም። ሂዶ እውነቱን መጋፈጥ ነው። ያው ታውቃላችሁ ብዙ ጊዜ ብሩኬ ንግግር አይችልም እንደምታዩት ነው ማለት ይወዛገባልም። የሚያውቀው መድኃኒት ሰጥተው ስለነበር ምንም የሚያውቀው ነገር የለም እና አላስታውስም እንዳገኘዋት እንጂ ከዛ በኋላ ያለውን ነገር አላስታውስም ነው ብዙ ጊዜ እየደጋገመ የተናገረው እና